ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። የጦር አዛዦቹ ተማረኩ። በወልቃይት ውጥረቱ ጨመረ። ለትግሉ ደጋፊዎች ጥብቅ መመሪያም ተሰጠ። በሸዋ መንዝ ታሪክ ተሰራ። የአፋር ጦርም ለኢትዮጵያን ጥሪ አቀረበ። ኢትዮጵያዊው እውቅናም ተሰጠው። የኢትዮጵያ ጀት ጉዳይም አነጋጋሪ ሆነ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። የብልጽግናው አገዛዝ የፋኖን ምት መቋቋም ሲያቅተው በቤተሰቦች ላይ እያደረገ ያለው ግፍና በደል መጨመሩ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛው ከፍ ያለው ደሴ ኮር ነው የብልጽግናው አገዛዝ በቤተሰብ ላይ ከሚያደርሰው ግፍ እጅግ የበዛ መሆኑን የገለጠው። ባለቤትሽንና አባታችሁን መንግስታችንን እየታገለ ነው፣ እጁን እንዲሰጥ አድርጉ፣ ይህንን ካላደረጋችሁ እርምጃ እንወስዳለን ሲሉ የከረሙት ሚሊሻዎችና ፖሊሶች ተላላኪዎች ልካቸውን በግብር አሳይቷቸዋል። የአማራ ህዝብ ከርስቱ ከማንነቱና ከማህበራዊ ህይወቱ የማፈናቀል ተግባራቸው ዛሬም ልጓም አልባ ሆኖ ሊቦ ከምከም ወረዳ አዲስ ዘመን ከተማ 02 ቀበሌ ላይ የአርበኛ በለጠ አለሙን ባለቤት ወይዘሮ ዘነበ አስናቀውን እና ሁለት ልጆቹን ከትላንት በስቲያ ጀምሮ ከቤት አፈናቅሎ ጎዳና ላይ እንዲወርቁ አድርጓቸዋል ነው የተባለው። ከራስ አልፎ ለልጅ ልጅ የመኖር መብትን የነፈገው ይህ ስርዓት በህመም አልጋ ላይ የነበረችን እናት የ10 ዓመትና የ7 ዓመት ሴት ልጆቹን በትኖ እናትም በከፍተኛ ህመምና የርዛት ስቃይ ውስጥ እንዲወድቁ አድርጓቸዋል። እንደነዚህ አይነት ሰዎች ናቸው ዛሬ ሀገር እንመራለን የሚሉት። እነዚህን ታግለን ከዚህ ግፍና በደል ለማላቀቅ ፋኖ ቆርጦ ተነስተዋለም ሲሉ ከስፍራው መረጃውን ልከውልናል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ መግለጫ ሰጠ። የአማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች ነው የአሰራር ስነስርዓት አቅጣጫን ያስቀመጠው። እንደሚታወቀው ላለፉት 3 ዓመታት መሬት ላይ ያለውን ትግል በአንድ ድርጅት ያልታቀፈ ሆኖ መቆየቱ የትግሉ ደጋፊ ሚዲያዎችን በተለያየ ደረጃ እና መካሰስ ውስጥ እንዲቆዩ ምክንያት ሆኗል ይላል በመግለጫው። በተለይም ቡድናዊ አሰላለፍ፣ ልዩ ፍላጎት እና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል ያለው መግለጫው፣ ስለሆነም ጥር 9 2018 ዓ.ም የተመሰረተውን አታጋይ ድርጅታችንን የትግሉ ደጋፊ ሚዲያ አካላት በድርጅቱ የአሰራር መርህ መሰረት መደገፍ እና የመምራት ኃላፊነቱን መወጣትም ይኖርበታል ብለዋል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ የህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና የፕሮፓጋንዳ እንዲሁም የፖለቲካ አክቲቪዝም ዘርፍ የምትሳተፉ የሚዲያ አባላትና ባለሙያዎች የሆናቸው አካላት ከታች የተዘረዘሩትን የአሰራር አቅጣጫዎች ተከትላችሁ እንዲሰሩ በጥብቅ እናሳስባለን ሲል መግለጫውን ቀጥሏል። አንደኛ፣ ድርጅቱ አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮች ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንዳንድ አመራር በተለየ መንገድ ማወደስና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ አለመስራት። ሁለተኛ፣ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ያከናወኑትን የይቅርታ መድረክ በሚዲያው ዘርፍ ያሉ የይቅርታ መድረክ እንዲፈጥሩ ማድረግና የውስጥ መጠላለፉን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር። ሶስተኛ፣ በዚህ የህልውና ትግል ውስጥ የድርጅቱን መርህ የሚያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መተጋገል አግባብ ውጭ ሆነው ከድርጅቱ መስመርና መርህ በመጻረር የሚቆሙትን ድርጅቶች በሚሰጠው አቅጣጫ መሰረት ጠላትነታቸው በህዝቡ ዘንድ እንዲታወቅ ማድረግ። አራተኛ፣ ትግሉን በመደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል መሆኑን በመረዳት የሚዲያ ባለቤት እና ባለሙያዎች የድርጅቱን አሰራር በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ ከዚያ መስመር መሰለፍ። አምስተኛ፣ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሀሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚያገናኝባቸው መድረኮች ለውይይት ማቅረብና መሟገት። ስድስተኛ፣ በድርጅቱ ውሳኔና ብያኔ ሊሰጣቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣት እና በዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝብ ውስጥ ጥርጣሬ አለመፍጠር።
እና መሰል መሪዎችን የኤዲቶሪያል ፖሊሲያችሁ አካል በማድረግ ትግሉንና ድርጅታችሁን በመርህ በመደገፍ እና ድርጅቱን ውሳኔ አክብሮ መስራት ከእናንተ የሚጠብቅ ኃላፊነት ነው። በመሆኑም ድርጅታችን በቀጣይ የሚዲያ የትግል አግባብ፣ አሰራር፣ ተግባርና ኃላፊነትን በሚመለከት ግልጽ መመሪያ የሚያወጣ ስለሆነ እስከዚያ ድረስ ይህንን አሰራር፣ ስነስርዓት፣ ጊዜ አቅጣጫ በሁሉም የድርጅቱ ደጋፊ ሚዲያና ባለሙያዎች እንዲተገበር ለማሳሰብ እንወዳለን። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ። ፋኖ ታሪክ ሰራ በሸዋ መንዝ። የአማራ ፋኖ ሸዋ ጠቅላይ ግዛት ነው። በመንዝ ላሎ ምድር ወረዳ በወገሬ ከተማ የከተማው የብልጽግናውን ዙፋን አስጠባቂ ቅልብ ሰራዊት በዛሬው ዕለት በህዝበ ክርስቲያኑ ዘንድ በድምቀት የሚከበረውን የወይን አባ ቅዱስ ገብርኤል ክብረ በዓልን ለማወክ ከሌሊቱ 11 ሰዓት በመንቀሳቀስ ላይ ያለ ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው የምኒልክ ክፍለ ጦር በቀጠናው በሚገኙ በአርበኞች ጦር ሰራዊት በተጣለው የደፈጣ ጥቃት ከፍተኛ ጉዳት ማድረሱን ገልጧል። የወገን ኃይል 3 ስትራቴጂ ቦታዎችን ቀድሞ የያዘ ሲሆን በጦስኝ ኮረብታ፣ ባረቆ ሚካኤል እና በብረት ቀተራ ቦታዎች ላይ በአገዛዙ ወታደሮች ላይ ነው የተሳካ ጥቃት መፈጸሙን ኮሩ ያረጋገጠው። በደረሰበት ከፍተኛ ኪሳራ የተደናገጠው የአገዛዙ ዘራፊ ሰራዊት ተጨማሪ ኃይል ከመንዝ ማሞ ወረዳ ሞላሌ ከተማ ወደ ወገሬ ከተማ በማጓዝ ላይ ሲሆን ይህን ዜና እስከተጠናቀበት ጊዜ ድረስ ውጊያው ተጠናክሮ መቀጠሉን ክፍለ ጦሩ በላከው የግንባር መረጃ አሳውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ከፍተኛ ጀብዱ እየፈጸመ የሚገኝ ሲሆን በተለይም የብልጽግና ኃይሎችን አየር ወለድ ኮማንዶ አለኝ ብሎ ወደዛ ቢልክም እርምጃውን ጠንክረው ቀጥለው እየረፈረፉት መሆኑ ነው የተገለጸው። የብልጽግና ሰራዊት በወለጋ ዛሬም በንጹሃን ላይ እርምጃ ወሰደ። በሆሮ ጉድሩ ወለጋ ነው አቢ ደንጎሮ ወረዳ ቱሉ ጋና ከተማ ነው ዛሬ ገበያ መሆኑን ተከትሎ ከጫንጮና ከአካባቢዋ በጋሪ ሽንኩርትና በቆሎ ጭነው ወደ ቱሉ ጋና ከተማ ለገበያ ሲወጡ የነበሩ ወገኖች ላይ መከላከያ ከመንደር 20 ወጥቶ በሌሊቱ ጫንጮና ቱሉ ጋና መካከል ላይ ደፈጣ በመያዝ ከ100 በላይ ጋሪ ሽንኩርትና በቆሎ እንደጫኑ ተቀምጠዋል ብለዋል ከስፍራው የደረሰ መረጃ። በአሁኑ ሰዓትም ቱሉ ጋና ከተማ በቅሎች ከነጋሪዎቻቸውና ሙሉ ሰብል ታጉረው ሲገኙ ወደ ገበያ ሲወጡ የነበሩ ወገኖቻችንን በሽመሌ እየተደበደቡ በመከላከያ ስልካቸውና ከኪሳቸው የተገኘው ገንዘብ መቀማቱን የትጥቁ ሰለባ ከሆኑ ቤተሰቦች የደረሱን መረጃዎች ያመለክታሉ። በተደጋጋሚ ጊዜ በወለጋ ምድር ላይ እየተደረገ ያለው የንጹሐን ግድያ፣ ማፈናቀልና አስገድዶ መድፈር አሁንም የቀጠለ ቢሆንም በስፍራው የሚገኙ የአማራ ልጆች ግን ዛሬም ትግሉን አጠናክረው መቀጠላቸው ነው የታወቀው። የአፋር ናሽናል ዩኒየን ሪቮሉሽነሪ ፍሮንት ለኢትዮጵያ ሕዝብ ጥሪ አቀረበ። ወቅታዊ የህልውና ጥሪ ለብሔራዊ ትግል ኃይሎቻችንና ለመላው የኢትዮጵያ ሕዝብ ሲል ነው ጥሪውን ያቀረበው። ሀገራችን ኢትዮጵያ በአሁኑ ወቅት ካጋጠማት እጅግ ፈታኝ የታሪክ ምዕራፍ አንጻር በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም ሲል በጥሪው ላይ አካቷል። ታዲያ ዛሬ ላይ እያንዳንዱ ቤተሰብ እና እያንዳንዱ ዜጋ የህልውናው አደጋ ተጋርጦበታል ያለው ይህ መግለጫ ኢትዮጵያን የገደል ጠርዝ ላይ ትገኛለችም ብለዋል። ይህንን አሳሳቢ ሁኔታ ለመቀልበስ ይቻል ዘንድ የሚከተሉትን ዋና ዋና ነጥቦች ለትግል ኃይሎቻችንና ለማህበረሰቡ እናቀርባለን ያለው የአፋር ናሽናል ዩኒየን ሪቮሉሽነሪ ፍሮንት ለትግል ኃይሎቻችንና ለማህበረሰቡ የጋራ ግንባር አስፈላጊነት የግልና የቡድን ልዩነት ወደ ጎን በመተው በጋራ የህልውና አደጋ ላይ ማተኮር ወቅቱን የሚጠይቅ ብቸኛ አማራጭ ነው ሲል ገልጿል። የህዝቡን ተሳትፎን በተመለከተ በመግለጫው ትግሉ በጥቂት የፖለቲካ ሊቃን ወይም ታጣቂዎች ላይ ብቻ ሳይሆን እያንዳንዱ ማህበረሰብ ክፍል ወይም ምሁራን፣ ወጣቶች፣ ሃይማኖት አባቶችና እናቶች ድርሻቸውን የሚወጡበት መሆንም አለበት ሲል ገልጿል። የመረጃ ጥንቃቄን በተመለከተ ህዝብን ከህዝብ የሚያጋጩ የሐሰት ትርክቶችን እና የጥላቻ ንግግሮችን በመመከት ትግሉን በአስተዋይነትና በስትራቴጂ መምራት የግድ ይላል። የተቀናጀ የትግል መስመር በጸረ አገዛዝ መስመር ላይ ያላችሁ ኃይሎች ሁሉ የትግል ስልታችሁን በማቀናጀት የጋራ ጠላትን በጋራ መመከት ይኖርብናል ሲልም ነው የገለጸው። አብይ አህመድ የአየር ኃይል ትርኢት ሲል ያሳየው ከሀገሪቱ ከፍተኛ ወጪ በማውጣት ከሌላ ሀገር ያመጣቸው አይሮፕላኖች መሆኑ ተጋለጠ። አብይ አህመድ በፎከረበት የአየር ኃይል ትርኢት ላይ ነው የዩኤ የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ የተገለጠው። በዚሁም ባለቤትነታቸው የዩኤኢ የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሐረር ሜዳ አየር ኃይል መታየታቸውም ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩን የኛ ነው ብሎ መጻፉ አይዘነጋም። ኦህዴድ መራሹ ነውረኛ ብልጽግና ቡድን ሰማዩ
የኛ ነው በሚል ሐሰተኛ ዲስኩር ባሰማበት ወቅት ነው። በተመሳሳይ ሰዓት በጀነራል አብዱልፈት አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙ በዕለቱ በጣቢያችን መዘገባችን አይዘነጋም። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎችና ድሮኖች እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝብን በቦምብ አረር የሚገድሉበት ከሆነ ቆይተዋል። አሁንም ኢትዮጵያኖች በጋራና በአንድነት በመሆን ይህን ስርዓተ መንግስት በማስወገድ ሀገራችንን ከወራሪ ጠላትም ሆነ ከውስጥ እርስ በርስ ግጭት ማጽዳት የሚቻለው ብልጽግና የሚባለው ከኢትዮጵያ ምድር ሲጠፋ ብቻ ነው። ይህ እስካልሆነ ድረስ አብይ በኢትዮጵያ ላይ ከፍተኛ ጉዳት ማድረሱ ይቀጥላል ሲሉም ብዙዎቹ በስርዓቱ ላይ ያላቸውን ተቃውሞ ገልጠዋል። በኢትዮጵያ የማህበራዊ ስራ ፈጠራ ምሳሌ የሆነው ተቋም ዓለም አቀፍ መድረክ እውቅና ተቸረው። በዘንድሮ ዓመት ነው በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ላይ ጠብታ አምቡላንስ የሾብ ፋውንዴሽን በ2026 የዓመቱ ምርጥ ማህበራዊ ስራ ፈጣሪ ተሸላሚ በመሆን ተመርጧል። በሽልማት ስነስርዓቱ ወቅት አቶ ክብረት አበበ እንደተናገሩት አሁን ብቻዬን እንዳልሆንኩና እንዳላበርኩ አረጋግጫለሁ ሲሉ ከዛሬ 15 ዓመት በፊት ይህንን ስራ ቤታቸውን ሸጠው ሲጀምሩ በኢትዮጵያ የተቀናጀ የድንገተኛ ሕክምና አገልግሎት አለመኖር 4% የሚሆኑ ብቻ በአምቡላንስ ወደ ሕክምና ተቋም ይመጡ እንደነበረም አስታውሰዋል። አሁን በጠብታ አምቡላንስ ከ100,000 በላይ ለሚሆኑ ተጎጂዎች አገልግለናል። ከ300,000 በላይ ለሚሆኑ ስልጠና ሰጥተናል ያሉ ሲሆን በቀጣይም በምስራቅ አፍሪካ ፈጣን አስተማማኝና የአየር አምቡላንስ አገልግሎት እውን ለማድረግ አቅደናል ሲሉም ተናግረዋል። የህወሓት ጦር አዛዦች መማረካቸው ተገለጸ። በትላንትናው ዕለት ነው የህወሓት ታጣቂዎች በጠለምት ማይ ዳኩሻ ጥቃት ከፍተው እንደነበረ የተገለጸው። ይሁን እንጂ ጥቃቱ የከፈቱት የህወሓት ታጣቂዎች ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ሲሆን መከላከያ ሰራዊቱና አካባቢው ጸጥታ ኃይል በጋራ በወሰዱት የአጸፋ እርምጃ ነው መደምሰሳቸውና መበታተናቸው የተገለጸ ሲሆን የደደቢት ክፍለ ሰራዊት አዛዥና የሎጂስቲክ ኃላፊው ከ3 ድሽቃ 3 ብሬን 20 ክላሽ የሞርተር ተተኳሽ እና ብዛት ካላቸው ጥይቶች ጋር እንደተማረኩ ተገልጧል። ይህ በእንዲህ እንዳለም ውጥረቱ በወልቃይት መጨመሩም ታወቀ። ከሽሬ ወደ ማይጸብሪ የሚወስደው መንገድም ተዘግቷል። ያለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀ ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮቻችን ገልጠውልናል። መንገዱ የተዘጋው በመከላከያ ሰራዊቱ እንደሆነም ነው የተገለጠው። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ በበርካታ የአሜሪካን ግዛቶች ውስጥ በተከሰተ እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ምክንያት ከተለያዩ ቦታዎች የሰዎች ህይወት እየጠፋ መሆኑ ተገለጠ። ከባለፈው ሳምንት ማብቂያ ቀናት አንስቶ ነው በአሜሪካ ባጋጠመ የበረዶ ወጀብ ምንም እንኳን የአንዳንዶቹን ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ቢያንስ 14 ሰዎች በተለያዩ ግዛቶች ውስጥ መሞታቸው ታውቋል። የቴክሳስ ግዛት ባለስልጣናት በአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውንም አረጋግጠዋል። ከበረዶ ወጀብ ጋር በተያያዘ 2 ሰዎች ሞት ሉዊዚያና ግዛት ውስጥም ተመዝግቧል። ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይም የቅዝቃዜ ጋር የተገናኘ ሊሆን እንደሚችልም ፖሊስ ገልጧል። ማሳቹሴትስ ውስጥ አንዲት ሴት በበረዶ ተደርምሶባትም ሞታለች ተብሏል። ካንሳስ ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታ ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም ኒውዮርክ ውስጥም 5 ሰዎች ህይወታቸውን ማጣታቸው ነው የተገለጸው። በሌላም በኩል አሜሪካንን በመታት ከሰሞነኛው ከባድ በረዶ በሜይን ዝጋት 8 ሰዎችን ያሳፈረ የግል ጀት ባንጎር በተባለ ዓለም አቀፍ አየር ማረፊያ ሲነሳ ተከስክሷል። የተሳፋሪዎቹ ሁኔታ እና ማንነት ለጊዜው አልታወቀም። በአሜሪካ ያለው ሁኔታ ለአየር ትራንስፖርት ፈተናም መሆኑ ታውቋል። የኢትዮጵያን አየር መንገድ ጨምሮ ሌሎች አየር መንገዶች በአሜሪካ ባለው መጥፎ የአየር ጸባይ የተነሳ በረራዎች መሰረዛቸውም የሚዘነጋ አይደለም። በመጨረሻም የ20 ዘመናዊ ጄቶች ጉዳይ አነጋጋሪ ሆነ። ኢትዮጵያ ነች ከተባበሩት አረብ ኤሚሬት ዩኤኢ የፈረንሳይ ስሪት የሆኑ 20 ሚራዥ 2000 የተባሉ 4ኛው ትውልድ ፎርዝ ጄኔሬሽን ዘመናዊ ተዋጊ ጄቶችን በቅርቡ ልትረከብ መሆኑን ከአረብ ሚሊተሪ የተገኘው መረጃ አጋለጠ። ኢትዮጵያ ይህንን ዘመናዊ ተዋጊ ጀት የምትረከብ ከሆነ የኢትዮጵያ አየር ኃይል አቅም በእጅጉ ያጠናክራል ነው የተባለው። ይህ ጀት ዘርፈ ብዙ ጠቀሜታዎች ያሉት ሲሆን ሚሳኤልና ቦምብ ለመተኮስ እንዲሁም ከጠላት የተተኮሰ ሚሳኤልን አየር በአየር ለማክሸፍ ትልቅ ሚና ይጫወታልም ነው የተባለው። ይህ ጀት ዩክሬን በቅርቡ ተረክባ የራሽያን 4H101 ክሩዝ ሚሳኤል ለማክሸፍ ጥቅም ላይም አውላው እንደነበረ ታውቋል። በዚህም
98% ስኬታማ እንደነበረችም ነው የተገለጸው። ኢትዮጵያ እነዚህን 20 ዘመናዊ ጀቶችና ከፍተኛ ዋጋ የሚያወጡትን ዩኤኢ እንዴት ልሰጣቸው ቻለች የሚል ጥያቄም እየተነሳ ይገኛል። በአንዳንድ ወገኖች ዘንድ ኢትዮጵያን ዩኤኢ ገዝታታለች፣ በቁጥጥር ስር አድርጋለች የሚለው ወደ እውነታ እያመዘነ እንደሆነም ነው በመገለጽ ላይ የሚገኘው። ኢትዮጵያኖች ሀገራቸውን ካልጠበቁ በቀጥታ በቅኝ ግዛት ውስጥ ሊወድቁ እንደሚችሉ ጥርጥር የለውም የሚል አንዳንድ አካላቶች የችግሩን መባባስ በመግለጽ ላይም ይገኛሉ። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን በትላንትናው ዕለት የህወሓት ኃይል የከፈተውን ጦርነትና የጦር አዛዦቹ የተማረኩበትን ጉዳይና በሌሎችም የቀጠናው ዙሪያ የህወሓት መስራች ከሆኑት ከኢንጂነር ግደይ ጋር የቀጥታ ዝግጅት የምናደርግ መሆኑን በመጠቆም ዜናዎቻችንን አበቃን። በቀጣይ ከእንግዳችን ጋር የምናደርገውን ዝግጅት እንድትከታተሉ እየጋበዝን የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑም በማክበር እንጋብዛችኋለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።